ከዛን በቃ መማር እፈልጋለሁ አምኛለሁ አለች። ከዛ በኋላ መሰረታዊ ክርስትና ትምህርትን አስተማርኳት። እኔ ምን አደርጋለሁ ከቤትም ጀምሮ እንደዚህ ወደ ክርስትና የሚመጡ ሰዎች ካሉ ከየትም ቤተ እምነት ይሁን የሚመጣ ሰው ካለ መሰረታዊ ክርስትና ትምህርት ሰጠዋለሁ። ከዛ በኋላ እፈተናለሁ። የምር በደንብ እየገባቸው ነው ምናምን የሚለውን ለማወቅ ማለት ነው። ከዛ በኋላ የሚጠመቁበት ቦታ ሲሄዱ እነሱ ቀጥታ አያጠምቋቸውም። እናስተምራችሁ፣ መጀመሪያ መማር አለባችሁ መሰረታዊ ክርስትና ትምህርት 5 አዕማደ ምስጢራትን ተማሩ ነው የሚባሉት። እዛ ይመደብላቸዋል፣ ይማራሉ። ግን ተምሬን የመጣሁት ካሉ ይጠይቋቸውና ኮንፌስ ያደርጋሉ። ከሚታወቅ ቦታ ከተማሩ ምናምን ወይ ቀጥታ ካገናኛቸዋቸው ምናምን ኖርማል ሊሆን ይችላል። ለማንኛውም ግን ፈተንኳት ምናምን ደፈነችው። መሰረታዊ ክርስትና ትምህርት ላይ ጥያቄ ማለት ነው ፈተና ወጥቼላት ከዛ በኋላ ተጠመቀች ምናምን እና ደስ ይል ነበረ። እና እናት ሲሆኑ ግን ወይ እንግዲህ ትልቁ ሰዎችም ስለሆኑ ይሁን ቅድም እንዳልኩት የመምህራን ድክመት የኛው ድክመት ምናምን አላውቅም። ግን አንዳንድ ጊዜ ግን እንደዚህ ነው። አክቹዋሊ ትልቅ ስለሆኑ ግን ነው ብለን ደግሞ እንዳናስብ አንዲት እህት ደግሞ እሷም እንደዚህ እሷን እኔ እንደውም በአካል አውቃታለሁ ያው ትንሽ ጊዜ በፊት። አሁን እንደዚህ መገናኘት አንችልም መሰለኝ እንጂ አላውቅም፣ እንቻል አላውቅም። ይሄኛው ደግሞ ቆይ ይሄኛውን በደንብ እስቲ ቆይ እሺ ዲቴል ምናምን አልናገርና ያው እኔና ሲስ እናውቀዋለን እራሱ እንትኑን ያው ለሲስ ኦልሬዲ ስለነገርኩትም ኢቨን ቤታቸውንም ሳይቀር ማለት ነው የምናውቀው ቤታቸውንም እናውቃለን። እና ወንድሟ ደግሞ የኔ በጣም ጓደኛዬ ነበር። በአንድ ወቅት ላይ በጣም ጓደኛዬ ነበር። አሁን ትንሽ እንግዲህ በአንድም በሌላም ትንሽ መራራቅ ጀመርን ምናምን። አንዳንዴ እንደዚህ ከሆነ ሰዓት በኋላ መራራቅ ይመጥ የለ በቃ ልክ እንደዛ ማለት ነው። በቃ በአጋጣሚዎች አንዳንዴ ፓዛችን እየተለያየ ሄደ። እሱም ወደ መርካቶ እኔ ወደ መንፈሳዊ በቃ ቻው በቃ እዚህ ጋር እንለያይ ተባለ። እኔ ዝም ብዬ አረፌ ወደ መርካቶ ወደ መርካቶ ልትሄድ ይቻል ነበር እንዳትሉኝ እንጂ የምር ግን እሱም በጣም ጥሩ ልጅ በጣም የተወደደ ደስ የሚል ወንድም ነው እና ሙስሊም ነው። አንደኛዋ እህቱ ወደ ክርስትና ተመልሳለች እና ሌላኛዋ እህቱ ደግሞ ሙስሊም ናት። ግን የሆነ ጊዜ ላይ አንድ ችግር ገጠማት። ምን አይነት ችግር ነው የገጠማት? መስማትና መናገር አቆመች። መስማትም አትችልም፣ መናገርም አትችልም። ከዛ ይህንን ከየት ነው የሰማኸው ካላችሁኝ ማለት የዛን ጊዜ መስማት ያቆመች ሰዓት፣ መናገር ያቆመች ሰዓት በቦታው አልነበርኩም። ግን ይሄ ነገር አሁን በኋላ የምነግራቸው ነገሮችም ከተፈጠረ በኋላ ነው ያገኘኋት። ከራሷ ከልጅቷ ነው የሰማሁት። ይሄንን ከልጅቷ ጋርም እንቀራረብ ነበር በትንሹ አልፎ አልፎ እነሱ ጋርም በሆነ አጋጣሚ እንሄድ ስለነበር ሄኖስ እያወራን ይሄ ርዕሱ የተነሳበት ምክንያት ራሱ ምን መሰለ? የሚካኤል ስዕል ለሆነ ጉዳይ የሆነ ስራ አላቸው እነሱ። የሆነ ስራ አለ፣ የስራ ቦታ ነገር አለ። እዛ የስራ ቦታ ላይ የሚካኤል ስዕል አለ እና ያችኛዋ እህታቸው ስለተመለሰች ወደ ክርስትና የእሷ ነው ብዬ ዝም አልኩኝ። ማለት እሷ እዛ የስራ ቦታ ላይ እሷ የምትቀመጥበት ቦታ ላይ የሚካኤል ስዕል አለ ምናምን፣ የቅዱስ ሚካኤል ስዕል። ከዛን የሆነ ቀን ደግሞ የቅዱስ ሚካኤል ቀን እንደዚህ ሻማ ታበራለች ምናምን፣ ዳቦ ትቆርሳለች እና ከዛን ማውራት ጀመርን። ምንድን ነው ተረት አለ አንድ ሙስሊም፣ ይኸው ህያው አምላኬ በሚያውቀው በህያው አምላኬ ፊት ሆኜ ነው የምናገረው። እኔ እንደዚህ አሏሽም ሲጀመር በጌታ ስም ማለት ምን ላገኝ ዋሻለሁ እና እኔ በህያው አምላኬ ፊት ሆኜ ነው የምናገረው ብያለሁ። ስለዛ እና የምናገረው ውስጥ ማለት ነው የምናገረው ታሪኩ እውነት ነው አይደለም፣ አንዳች ነገር እንኳን ከራሴ አልጨምርም ማለት ምንም ነገር ማለት ምንም ነገር የሆነ ቢሆን ለማጣፈጥ እንኳን ብዬ ማለት ነው አልጨመርም። እሺ እና እንደዚህ ነገር ግን ማወቅ ውሸት የሚመስላችሁ ከሆነ ሙስሊም ወንድመቶቼ ዝም ብላችሁ አቅራቢያችሁ ወዳለ ገዳም ምናምን ሄዳችሁ ቼክ ማድረግ ነው። ብዙ ሙስሊሞች ይኖራሉ። አሁን ላይ ከቀሩ አላውቅም፣ ግን ከጥቂት ጊዜ በፊት በጣም ብዙ በየቦታው ነበሩ ሙስሊም ወንድመቶቻችን ይኖራሉ እና ችግር የለውም፣ እንደዚህ ጤናማ ነው። እና ልጅቷ እና ያንን ነገር ሳይ ከዛ ኦኬ ማውራት ጀመርን። ምንድን ነው ጉዱ? እና ስትነግረኝ በአንድ ወቅት ላይ እንዳልኳችሁ መስማትም መናገርም መቻል አቁማ ነበር። ሁለት ነገር ነው መስማትና መናገር አይ ቲንክ ወይስ ማየትና መናገር። በቃ ይሄንን እንዳልሳሳት ከሶስቱ ሁለቱ ናቸው፣ ማየት መስማትና
መናገር ከሶስቱ ሁለቱን አጣች። አለቀ። ምንም እና ተሞከረላት። ይሄ በእስልምናው ሊደረግ የሚችሉ ነገሮችን ምናምን ተደረገላት። በሕክምናው በቃ መሞከር በሚችሉበት መንገድ ሁሉ አንድ ሰው እንግዲህ መሞከር በሚችልበት መንገድ ሁሉ ለመሞከር ሞክራለች። በፈጣሪ የሆነ በጣም እኔ ግን ቃላት ላይ ግን በጣም ሪች መሆን አለብኝ። ምንድነው ለመሞከር ሞክራለች። ቃረ ቃል እያላት ምናምን ነገር ወፍ። ከዛ በኋላ ቅዱስ ሚካኤል ቤተክርስቲያን ሽንቁሩ ሄደች እና እዛ ሄዳ በሚካኤል ቀን ሰማች እና በገብርኤል ቀን ደግሞ ተናገረች ወይም አየች፣ ከሁለት አንዱ ማለት ነው። ኢማጅን። እና አሁን ይሄ በጣም ተአምር ነው። ምክንያቱም ይህ በራሳቸውን ብለውት እምቢ ብሏቸዋል። በዚህም በዛም ምንድነው በሕክምናው በሁሉ በጣም በብዙ ነገር በዚህ ያው እኔ ዲቴል አልዘረዝራቸውም፣ ግን በብዙ ነገር በብዙ ነገር ተሞክሮ እምቢ ብሎ ማለት ነው። እና እዛ እንደዚህ አይነት ነገር ተፈጠረላት። ከዛ በኋላ በጣም ደነቀኝ። ግን በጣም የሚደንቀው ማለት ነው አሁን ልጅቷ ልክ እንደዚህ ነገር ከተፈጠረላት ጊዜ ጀምሮ በቃ የቅዱስ ሚካኤል ቀን ሻማ ታበራለች፣ ዳቦ ምናምን ትቆርሳለች ምናምን። እና ግን ገስዋት ቅድም እንዳልኳችሁ ጌታን ግን አልተቀበለችውም። አሁን እቺ እስቲል እኮ አሁን ስትሄድ አሁን የሆነ የሚካኤል ቀን ወይ ገብርኤል ቀን ስትሄድ እስቲል ሻማውን አብርታ ምናምን ነው ሱቅ የምታገኛት። በእውነት ይኸውልህ፣ በነገራችን ላይ ዲቴል እንትን አትበለው አታድርገው ነገር ይሁን ግን ያው እንትን እንዳይል ማለት ነው ምናልባት እንዳይታወቅ እንትን ዋናዋ ነው የምትለኝ መጀመሪያ የሆነችው ነው ወይስ ቀጣዩን? እሷማ የሚገርም ነው። አሁን እሷ ማለት ነው እሷ ከበፊትም ጀምሮ እንደዛ ነበረች እስከማውቃት ጌታ በሚያውቀው። እና አሁን በጣም የሚያሳዝንን ግን ምንድን ነው አሁን ልጅቷ እንደዛ ታደርጋለች፣ ግን አልመጣችም ወደ ክርስትና ማለት። አሁን በቅዱስ ሚካኤል ቀን እንደዛ መሆኑ፣ በቅዱስ ገብርኤል ቀን እንደዛ መሆኑ ምናምን እግዚአብሔር ነው ይህንን ተአምር እያደረገ ያለው። እና ጌታ ደግሞ ይህንን ተአምር የሚያደርገው ስለፈለጋት ነው። እና የሆነ መጨረሻ ላይ የሚካኤልን ጌታውን ነው መቀበል አለባቸው። ግን እዛው ጋር ያስቀራቸዋል። እንዳልኩት የእኛም ስንፍና ይኖራል፣ ወይ ደግሞ ቀስ ተብሎ ምናምን ጊዜዋን ጠብቃ ልትመጣ ሊሆን ይችላል። ምናልባት በቤተሰብ ስር ምናት አናውቅም። እኔ እሱን አላውቅም። ጌታ ይወቀው እንግዲህ ምን እንትን እንዳላት። ባይሆን ግን ቀጣይ ምን አለችኝ ከዛ በኋላ የሆነ ጊዜ እኮ በህልሜ አለች። በህልሙ ያየችው እንግዲህ አሁን ህልም ሁሉ አይታመንም። እኔ የህልም ሰውም ስላልሆንኩኝ ህልም ምናምን የሚል ሰውም አልወድም። ግን ምናልባት የእሷ ድንገት ትንሽ የተወሰነ ሪሌት ስላደረገብኝ እውነት ከሆነ በሚለው ማለት ነው ምንድን ያለችኝ እናንተ ማርያም የምትሏትን በህልሜ አይቻት አውቃለሁ አለች። ኧረ በእውነታ እንዴት አይሻት? አሁን እንዳልኳቸው ህልም ከበፊትም ጀምሮ ያን የህልም ምናምን ፋን ስላልሆንኩኝ እንዴት ምናምን ዝም ብዬ ቀለል አድርጌ ነው ስላት የሆኑ ጥቋቁር ሰዎች ይከተሉኛል ዝም ብለው እና እንደዛ እየተከተሉኝ እሷ ግን መታ እሷ የኔ ናት ዞር በሉ ትላቸዋለች። ኦኬ እና እኔ በጣም አሪፍ ደስ ይላል፣ በቃ እግዚአብሔር ይረዳሻል ምናምን ብለን እና በጣም ይገርመኝ አንዳንድ ጊዜ ለእነሱ የሚደረገውን ተአምር ሳይ ምናምን ኢማጂን። አሁን እኔ ቀጥታ የማየውን ነው። እሺ ፋሪሲ ጴንጤ ምን ይበለ እያለ ነው ፋሪስ። እዛም የምትፈወሱ ከሆነ ደስ ይላል። እንግዲህ የዛ ጴንጤው ጋርም ኦርቶዶክሱ ጋርም እየተፈወሳችሁልን ከሆነ ማለት ነው። እና ትልቁ ቁም ነገር ግን አሁን ጴንጤ ኦርቶዶክስ ወደሚል ነገር ውስጥ ሳይሆን የምገባው በጣም የሚደንቅ ነው። ፕራይም ታይምማ በጣም ፕራይም አክሊል ፕራይም አኪማ የለም። አሁን ኤነርጂው ጠፍቷል እና በጣም ደስ ይላል። ግን እና ግን ቢመጡ ግን እንደዚህ የሚደረግላቸው ቢመጡ ግን ጥሩ ነው። ተአምሩ ራሱ አንድ ቀን እንትን ይላቸዋል፣ የሆነ እንትን እንዲሉ ያደርጋቸዋል፣ እንዲጠይቁ እንዲመለከቱ ያደርጋቸዋል። የእስልምና ትንሽ የሚቸግረው ነገሩ ምንድነው? የሚያስፈራው ፓርቱ እንደው በጣም ደህና ቤተሰብ አግኝተ በጣም የሚራራለ ቤተሰብ ምናምን አግኝተ ከሃይማኖቱ ይልቅ ወይም ደግሞ የሃይማኖቱ ከሚያዘው ማለት ነው ይልቅ ልጆቹን ምናምን የሚወድ ምናምን አይነት ቤተሰብ ውስጥ ምናምን ከሌለህ በስተቀር ብድግ ብለህ
ከእስልምና እንዲህ እስልምና ረግጦ መውጣት ምናምን ከባድ ነው፣ አይቻልም። እንግዲህ ግደሉ ምናምን የሚባል አይነት ትእዛዝ እንዳለ ስለሚነገር አስፈሪ ነው በጣም። ለእነርሱ መውጣት ጭንቅ ነው ማለት ቀላል አይደለም። ለምሳሌ አንድ ሰው ከፕሮቴስታንት ቢመጣ ለምሳሌ ወይም ከኤቲዝም ቢመጣ እንደ ምሳሌ ነው ቢመጣ ኦፍኮርስ የሆነ ይሄ እንትን ሊልበት የሆነ መገለል ምናምን የሚመስል ነገር ለምሳሌ ሊደርስ ይችል ይሆናል። እንደው ቢበዛ እሱ ነው ሊደርስ የሚችለው እንጂ ማንንም አይገድልም እንደዛ ሆንክ ተብሎ እና እነሱ ጋር ግን አንድ ሰው ከእስልምና ወደ ክርስትና ቢመጣ አስቀድመ ንገረው፣ አስተምረው፣ የገንዘብን ጉዳይ ከሆነ ቅረፍለት ምናምን። በዚህ ሁሉ ውስጥ ግን አይ ብሎ ገግሙ ከሄደ ግን ግደሉ አይነት ነገር ስላለ አስቸጋሪ ነው። ለእነሱ ይከብዳቸዋል፣ ጭንቅ ነው። ግን እንደዛ መሆኑ ግን እንዲመጡ እንጸልያለን። እነሱ ከመጡ በጣም በቃ አሁን አይተዋል። በጣም መንፈስ ቅዱስ በጣም አስጨክኗቸዋል ማለት ነው። ጌታን በጣም ወደውታል ማለት ነው፣ አፍቅረውታል ማለት ነው። እና እንደዛ ነው። ሰው እየሰለም ነው። ምንድን ነው የምታወራው? እኔ እንጃ። እኔ ሊሆን ይችላል ወንድሜ ፈይሰል ሊሆን ይችላል። እኔ አሁን ሰው እየሰለመ አይደለም ነው የሚለውን እኮ አይደለም እያወራ ያሉት። የተፈጠረ ታሪክ ዝም ብለን አስተን እያወጋን ነው። እና እንደዛ ነው። ጌታ አንተንም ይርዳ። ፋሲልን አሁን አስገብተህ ብትጠይቀው አንድ አራት ሰው ያውቃል። አሁን ጸበል የሚሄድ ሙስሊም ግን እንዲሁ ለማድረግ ሲል እንዲህ ነው ይላል እንጂ በየቦታው እኔ አሁን ለምሳሌ የማውቃቸው የሀገር ሰው አሉ ሙስሊም ሆኖ ጸበል ምናምን ሄዱ በነፍሱ ወከፍ ሁሉም እሱ ያውቃል። የሆነ ሙስሊም ባሄደ ራሱ በሱ ዙሪያ ግን ጸበል ሄዶ የተፈወሰ ሰው ምና የተደረገለት ሰው ኦፍኮርስ ያውቃል እንዴ። ባይዘዌ እኔም ማውቀው ሰው አለ እንደዚህ ሙስሊም ሆኖ ምናምን ጸበል ሄዱ ማለት ነው። ብዙ እና እየሰሙ ታምሩ ምናምን እየሰሙ ምናምን እንዲህ ጎረቤት ሆነው ምናምን ምክንያቱም በቃ በንጹህ ልብ ነው የሚሄዱት ሲሄዱ እንኳን ማለት ነው። እና በጣም ብዙ አሉ። እኔ ቢመጡ ደስ ይላል። ቢመጡ አሁን ሙስሊሞች ቢመጡ ወደ ክርስትና እንዴት ነው ታማኝነታቸው አድርጉ ለተባሉት ታማኝነታቸው ይነሲንስ አሁን ለምሳሌ ሃይማኖቱ እንደው ይሄን ነገር አድርጉ ሲላቸው የማድረግ ምንድነው በቃ ለምሳሌ የመተጋገዝ ነገር ይሄ እርዳታ የማድረግ ምናምን ነገራቸው ይሄን ነገር የሚያደርጉት በምን መልኩ ነው የሚለውን ያው እንግዲህ እርግጠኛ አይደለሁም ስላልሆንኩኝ እንዲና እንዲያ አይደለም። ግን ቢያንስ ማድረጋቸው በራሱ ግን በጣም ደስ ይላል። እና አሁን ክርስቲያን ሲሆኑ ልክ እንደዚህ አንዳንድ ጥሩ ነገሮቻቸው ምናምን ይዘው ቢመጡ ምናምን በቃ ከዛም በዛው ቢቀጥሉ ምናምን በጣም ደስ ይላል። ጥሩ የሚባሉ ነገሮችን ይዘው ፕሮቴስታንቶችም ልክ እንደዚሁ ለምሳሌ ፕሮቴስታንቶች መጽሐፍ ቅዱስን ይወዳሉ፣ ያነባሉ ምናምን። ይሄ በጣም ነው ደስ የሚለው። በጣም ምንድነው ወደ ክርስቶስ መቅረብ ይፈልጋሉ። በጣም ደስ ይላል። እንደነዚህ አይነት ጥሩ ነገሮቻቸውን ይዘው መምጣት ምናምን እና እንደነዚህ አይነት አሁን የሆነ ኳሊቲዎቻቸውን ጣሉት ምናምን አንልም። ሲመጡ ጥሩ ነው። እንደነዚህ ኳሊቲዎችን የያዙ ግን በክርስትና ውስጥ ይቃኛል ሁሉም ነገር። ለምሳሌ በጣም እንደዚህ ሰዎችን የሚረዱ ምናምን ከሆነ ልክ ሲመጡ ወደ ክርስትና ያኔ የሚረዱት ከፍቅር የተነሳ ከሆነ እሰየው። ስለታዘዙ ብቻ ከሆነ ግን ያው እንኳን ረዱ። እንደዛም ሆኖ አያውቁም። በጣም ደስ ይላል። ግን ይሄ እርዳታ በተለይ ምጽዋት ማለት ነው ጋይስ፣ ምጽዋት በጣም ትልቅ ነገር ነው። ይሄ ምንድነው ከምናስቡ በላይ ማለት ነው። ያላወቅንበት ነገር ነው። ዝም ብለን እንደ ቀላል ነገር ምናምን ነው የምናየው። ግን ሰዎችን ማገዝ፣ ሰዎችን መርዳት በእግዚአብሔር ዘንድ እንዴት ያለ ክብር እንደሚያስገኝ ማለት በእግዚአብሔር ዘንድ እንዴት እንደሚያስደስት ማለት መጽሐፍ ቅዱስም በብሉይ ኪዳንም በሐዲስ ኪዳንም በደንብ ያስተምራል። መጽሐፍ ቅዱሳችንም ስለ ምጽዋት በጣም ነው የሚያስተምረው። ከዛን የአባቶችንም ጽሑፎችን ሄዳችሁ ስትመለከቱ ስለ ምጽዋት በጣም ነው የሚናገሩት። በጣም ከመጀመሪያዎቹ አባቶች ጀምሮ እነ ቅዱስ ዮሐንስ አፈወርቅም በጣም ነው የሚያስተምሩት። እና የአልምስ ጊቪንግ በጣም አስፈላጊ ነው እና ስናደርገው ግን የሆነ ለመታየት ምስጋናን ከሰዎች ለማግኘት ምናምን ብለን አይደለም። ልክ ስናያቸው የምርም በቃ
ልባችን መነካት አለበት፣ ማዘን አለብን ስለነሱ ማለት ነው። እና ወደናቸው አፍቅረናቸው መስጠት። ምናልባት ግን እንደዚህ አይነት ስሜት ባይሰማን ራሱ ለነሱ ማለት ነው ስላልተሰማን በቃ ልስጥ ከምንል ባይሰማንም ጌታ አንተ እርዳቸው ብለን መስጠት፣ እኔንም እርዳኝ ማለት እዛው ለምን ለእንደነዚህ አይነት ሰዎች የሚያዝልብን ገንዘብ ለማድረግ እንደነዚህ አይነት ሰዎችን ለመውደድ ምናምን ማለት ነው። እና ከፍቅር ነው መመንጨት ያለበት። ልክ አንደኛ ቆሮንቶስ ምዕራፍ 13 ላይ ጳውሎስ እንዳለው ማለት ነው ስለ እምነት ይናገርና ተራራን ሁሉ የሚያፈልስ እንዲህ ያለ እምነት ቢኖረኝ ምንድነው ፍቅር ግን ከሌለኝ ከንቱ ነኝ ምናምን እንደሚንጫጭ እንዴት ነው እንደሚጮህ ጸናጽል ላይ ምናምን እያለ ይናገርና ዝቅ ብሎ ያለኝን ሁሉ ለድሆች ባካፍል ይላል። ያለኝን ሁሉ ስጋዬን እንኳን ለእሳት እስከ መቃጠል ድረስ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ ምንም አይጠቅመኝም ይላል። የፈለገው ያለን ሁሉ ብሰጥ። ስለዚህ ፍቅር በጣም ወሳኝ ነው። በፍቅር የሚሰራ እምነት የተባለው ለዛ ነው። በፍቅር የሚሰራ እና ኤኒዌይስ ደስ ይላል። የዚህን ያህል ካልኩኝ ይብቃኝ ትላለህ ሲሶ። አኬባ ወንድሜ ቴንኪው እናመሰግናለን። አክዬ ወይ ቃለ ሕይወት ያሰማልን ሁሉን ነገር እየገባሁት አክቹዋሊ ከታች እየሰማሁ ነበረ የገባሁት ትንሽ ነገር ለማለት ነው። አክዬ 2023 ላይ ሸንኮራ በርሜል ጊዮርጊስ ሄጄ አክዬ የተከራየናቸው ሁለቱም ሙስሊሞች ነበሩ እና እንዴት እንደተፈወሱ እንዴት አሁን ስንት ቀን እንደሆናቸው ምናምን ሲነግሩ በጣም ነው ደስ ያለኝ። በእውነት ነው የምልህ። እና እኔ አንተ ሁሉንም ተናግረኸዋል አክዬ። አንድ ነገር የምነግርህ ምን አለ መሰለህ፣ እኛ እግዚአብሔር እንኳን በመላእክቶች ቀርቶ እነ ኢዮብ እነ አብርሃም እንዳማለዱ አይተናል አይደለ? እና አሁን እኔ የምነግርህ ይሄንን በቃ ለወጣቱ እንድታሳውቅ ነው የምፈልገው አክዬ። አሁን 404 ሰው ቁጭ ብለን እየሰማንህ ነው አክዬ። ስለዚህ በእግዚአብሔር እንደዚህ የመሰለ ትምህርት ነው የሚያስፈልገን እና ኤቭሪዴይ አይኖ አንዳንዴ እናስቸግር ይሆናል፣ ላንሰማ እንችላለን፣ ላናነብ እንችላለን። ግን በእውነት ነው የምልህ በጣም ብዙ የምንሰማ ወጣቶች አለን አክዬ። እና ይሄን የመሰለ ትምህርት በቃ መለወጥ ሰው የሚችለው በእግዚአብሔር ቃል ነው። እሱንም ከእናንተ ከክርስቲያኖች ስንሰማ ስለሆነ አክዬ ፕሊስ በቃ ግባልን። አሁን እኔ ስራ ሆኜ ነው በብሬክ ቁጭ ብዬ ማዳምጥ። አየኸው በጣም ደስ የሚል ቃል ማለት ነው። ስለዚህ አንተ ብዙ ሰው እንደሚከታተልህ ብዙ ሰው እንደሚፈልግህ ማወቅ አለብህ። እኔ ብዙ አነጋገር ላይ ስለማልችል ነው ሻክዬ ይቅርታ። እና ፕሊስ በቃ ነገ ተወያይታችሁ ግቡልን። በቃ አስተምሩን አክዬ። እሺ ለዛ ብዬ ነው የመጣሁት በእውነት ፕሊስ አክዬ። እሺ ብለህ የማትገባ ደሆነ ቃል ደግሞ አትግባልን። ምክንያቱም አሁን እየጠበቅንህ ስንት ኦልሞስት ወር እኔ ቀኑንም ስንት ሰዓት እንዳናገርኩ ትዝ ይለኛል። እየጠበቅኩ እሺ ነው በቃ ግባልን። በቃ እኛ በፍቅር ወንጌል ነው የምንፈልገው አክዬ። እሺ እኔ ወንድም እግዚአብሔር ያክብርልኝ። እሺ አይደለም አለሽ ከዛ እሺ ትይኛለሽ። ምን ልበልሽ? እምቢ ልበል አክዬ ንግግር ብዙ አይደለሁም ፕሊዝ። ሲሲዬ ስላስገባኸኝ አመሰግናለሁ። ቅድምም አሁንም እሺ እኔ ወንድም እሺ ቴንኪው። ችግር የለውም ቤታችሁ። እሺ በቃ እንጠብቅሃለን አክዬ። ደህና ዋሉ ሁላችሁም። እሺ ሰላም ሁኑልን። አሃ ቢኒ አይ እንትን ከስር ኮመንት እየሰጣችሁ የነበራችሁ አክሊል ኖርማል በቃ ያየውን ምናምን ነገር ተናገረ። ከምንም አንግል ሳይሆን ኖርማል ጀስት ዝም ብሎ ሀሳቡን ብቻ ተናገረ እንጂ ከሌላ አንግል አትዩት። ሙስሊሞችና ከጥላቻ ውጡና ነገሩ እኛ የምናውቃቸው ሰዎች እኮ ናቸው እኮ ሰዎቹ። የሚገርምህ በአካል የምናውቃቸው ሰዎች ናቸው። አሁን እንደ አጋጣሚ ተነስቶ እንጂ እኮ ሃይማኖታዊ ነገር ለማውራት እንትን ለማለት አይደለም። ብናወራም እኮ ችግር የለውም። ሃይማኖታዊ ነገርም ቢሆን የስ ጌታ ይፈውሳል እነሱንም። ግን ያው እንትን ግን አይደለም ማናደድ ደግሞ አንፈልግም እናንተን ማለት ነው።
የትኛውንም ሰው ዋናው ሀሳባችን ማናደድ አይደለም። የትኛውም ሰው ይሁን ሙስሊምም ይሁን ኤቲስትም ይሁን ፕሮቴስታንትም ይሁን ፌሚኒስትም ይሁን እንደ ፌሚኒስት ስል አንድ ቪዲዮ ልስራ በቅዱስ ሚካኤል ረስችው በእውነት እነሱ እሱ ነገር ላይ ግን ትንሽ ረገጥ አድርገህ አንተ ፌሚኒስትም በቃ ሂድ ስራ፣ በቃ ውረድ፣ በቃ ሂድ ስራ። የእኛ ቤቶቹ እያፈሉም አሉ። በዛ ላይ በቃ እስኪ ከመውረዱ በፊት አንደኛ ሰላም ሰላም ብላለች አክሊል፣ ሁለተኛ ነገ መዝሙር እንዲሆን እንስማት ይሻላል። ትግባና ባታስተምራሽ መዝሙር ምናምን ሰምተን እንገባለን። ነገ ገብተን ማለት ነው። ዝም ብለን አንዱ ለመዝሙር ሰምተን ትንሽ ነገር አውርተን ወይ አንድ የመጽሐፍ ቅዱስ ክፍል ላይ አንድ 10 ደቂቃ 15 ደቂቃ ትንሽ ነገር ብዬ አሟሙቀ ነው ከዛ በኋላ